ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ተመስገን ነኝ። ዛሬ ትንቢታዊ መልእክት ይዤላችሁ መጥቻለሁ። አሜን ለሚለኝ በጌታ በኢየሱስ ስም ይሁንለት። እንደ እግዚአብሔር ቃል አሜን ብሎ ለሚቀበል ለዚያ ሰው ይህ በኢየሱስ ክርስቶስ ስም በሕይወቱ ላይ እንዲፈጸም ጸልያለሁ። በሕይወታችሁ ላይ ይህ ቃል በኢየሱስ ስም አካል እንዲጸልያለሁ። እግዚአብሔር በዚህ ቪዲዮ ለምትመለከቱኝ ሰዎች በጆሮአችሁ በሰማችሁ ጊዜ ውስጥ እግዚአብሔር ተአምራትን ማድረግ እንዲጀምር በኢየሱስ ክርስቶስ ስም ጸልያለሁ። ያልያዛችሁትን የምትይዙበት ጊዜ እንዲሆንላችሁ፣ ያልጠበቃችሁት ወደ ጓዳችሁ፣ ያልጠበቃችሁት የእግዚአብሔር በረከት፣ ያልጠበቃችሁት የእግዚአብሔር መገኘት፣ ያልጠበቃችሁት የእግዚአብሔር ጉብኝት ወደ ቤታችሁ፣ ወደ ሕይወታችሁ፣ ወደ ትዳራችሁ፣ ወደ ሥራ ስፍራችሁ እንዲገባ በኢየሱስ ክርስቶስ ስም ጸልያለሁ። የእግዚአብሔር መንፈስ ከኔ ጋር ነው። ዛሬ በጌታ በኢየሱስ ክርስቶስ ስም አሜን ብሎ ለሚቀበል ሁሉ እንደዚህ ይሁንለት። ድንገተኛ የሆነ ሰርፕራይዝ በሕይወታችሁ ላይ ይሁን። ድንገተኛ የሆነ መለኮታዊ ጉብኝት በሕይወታችሁ ላይ ይሁን። በጌታ በኢየሱስ ክርስቶስ ተጨንቃ ላለች ነፍስ እንደዚህ ስል ጸልያለሁ። መጎብኘት ከእግዚአብሔር ዘንድ እንዲሆንላት ጸልያለሁ። መታሰብ ከእግዚአብሔር ዘንድ እንዲሆንላት ጸልያለሁ። እግዚአብሔር መጎብኘትን እንዲጎበኛት ይቺ ነፍስ እግዚአብሔር አልፎ እቺ አሜን በምትለኝ ነፍስ ተጨንቃ ይህን ቃል ሰምታ አሜን በምትል ነፍስ ላይ እግዚአብሔር አምላክ ተስፋውን የሚፈጽምበትን ኃይል በዚህ ቀን እንዲሰጥ በኢየሱስም ጸልያለሁ። ጌታ ኢየሱስ የተባረከ ይሁን። በዚህ ርዕስ ትንቢታዊ መልእክትን በእናንተ ጆሮ ላይ፣ በእናንተ ሕይወት ላይ፣ በእናንተ ኑሮ ላይ፣ በእናንተ መንገድ ላይ፣ በእናንተ ስራ ላይ፣ በእናንተ ትዳር ላይ፣ በእናንተ ኤቭሪ በሆነ ነገራችሁ ላይ ይህን ትንቢታዊ ቃል አውጃለሁ። ወደ ከፍታችሁ የምትደርሱበት ጊዜ ደረሰ። ከፍ ወደምትሉበት ስፍራ ላይ ደረሳችሁ። እግዚአብሔር አምላክ የተናገራችሁን ወደምትይዙበት፣ እግዚአብሔር አምላክ ለብዙ ጊዜያቶች ውስጥ በብዙ ስትራግል ውስጥ ሲያሳልፋችሁ፣ በብዙ ውጣውረድ ውስጥ ስታልፉ የነበራችሁ ሰዎች ዛሬ በጌታ በኢየሱስ ስም ወደ ከፍታችሁ መድረስ ሆነላችሁ። ከፍታችሁን የምትይዙበት፣ ከፍታችሁን የምትወርሱበት ዓመት በኢየሱስ ስም ሆነላችሁ። ጌታ ስሙ የተባረከ ይሁን። አንድ እግዚአብሔርን ስፍራ ቃል አነባለሁኝ። መጽሐፍ ቅዱሳችን ሲናገር በዘፍጥረት ምዕራፍ 41 ላይ ቁጥር 14 ላይ ስለ ዮሴፍ ታሪክ ብዙዎቻችን እናውቃለን። ዮሴፍ መንገዱ የጀመረበት በጣም ጥሩ በሚባል ሳይሆን እጅግ በጣም አስቸጋሪ፣ በአንድ ሰው አይድረስ የሚባል አይነት ህይወት ያለው ሰው ነው። ህይወቱ በዛ ልክ የጀመረ ሰው ነው ዮሴፍ። ዮሴፍ ማለት በአባቱ ዘንድ ላይ ሞቷል የተባለ ሰው ነው። ዮሴፍ ማለት በጉድጓድ በወንድሞቹ የተጣለ በግብፃውያን ዘንድ የተሸጠ ሰው ነው። ዮሴፍ ህይወቱ አጀማመሩ እግዚአብሔር ከእርሱ ጋር ያለ አይመስልም። የዮሴፍ የህይወቱ መነሻው እግዚአብሔር አብሮት ያለ አይመስልም። በአባቱ የተወደደ ግን ደግሞ በወንድሞቹ ጉድጓድ ውስጥ የሚጣል ግን ደግሞ ከዛ ሲያልፍ በሌሎች ሰዎች ላይ የተሸጠ በወንድሞቹ እሳቤ ውስጥ ሞቷል ተብሎ ለአባቱ የተነገረ የህይወቱ ጅማሬ ዮሴፍ እጅግ በጣም አስጨናቂ፣ እግዚአብሔር አብሮት ነው ወይ እግዚአብሔር ከእርሱ ጋር ነው ወይ የሚያስብል ጅማሬ የጀመረ አይነት ሰው ነው። የዚህን ሰው መጽሐፍ ቅዱስ ብዙዎቻችሁ እንደምታውቁት ታሪኩን በጉድጓድ ከተጣለ በኋላ ለግብፃውያን እንደሸጡት መጽሐፍ ቅዱሳችን ይናገራል። ጌታ ስሙ የተባረከ ይሁን። ከዛም በኋላ እንግዲህ በግብፃውያን በጲጢፋራ ቤት ውስጥ እጅግ በጣም እግዚአብሔር አብሮነቱን በሱ ላይ በሚገልጥበት ጊዜ እግዚአብሔር በምን ያክል አብሮነቱን አብዝቶለት እንደረዳው እንመለከታለን። በዚህ ሁሉ ጊዜ ነበረ እግዚአብሔር ከፍታውን እያስጨበጠው የመጣው። ያ ከፍታ እንኳን የተነገረለት ብቻ እንዳልሆነ የምታውቁት፣ ግን ደግሞ ዋናውን ከፍታ ወደሚይዝበት ስፍራ ከፍ ወደሚልበት እግዚአብሔር ወንድሞቹ አንድ ህልም ማየት በጀመረ ጊዜ እጅግ በጣም ይጠሉት ነበር ወንድሞቹ። እነዚህ ወንድሞች ሲጠሉት የነበረው
እንደዚሁ ከመሬት ተነስተው ብቻ ሳይሆን ህልመኛው መጣ በማለት ባለራእዩ መጣ በማለት ይቀኑበት የነበሩ ወንድሞቹ አንድ ህልም አይተዋል። ነዶአችሁ ለኔ ነዶ ሲሰግድ፣ ነዶአችሁ ለኔ ነዶ እጅ መንሻ ሲያቀርብ፣ እጃችሁ ላይ ያለ ነገር ለቃችሁ በኔ ፊት ነዶአችሁ ሲሰግድ ለነዶዬ አየው ብሎ ሲነግራቸው በዛ ጊዜ እጅግ በጣም ይጠሉት ነበር እና በዚህ አይነት የታሪክ ምዕራፍ የተጀመረ የህይወት ምዕራፍ ነበር የዮሴፍ ህይወት። እግዚአብሔር አምላክ ከዚያ ስፍራ ላይ አንስቶ የህልሙን ፍጻሜ በእርግጥም ወንድሞቹ በእርሱ ፊት መጥተው ራሳቸውን ዝቅ እስኪያደርጉለት እጅ መንሻ ይዘው እስኪመጡለት በእርሱ ፊት እስኪሰግዱለት ድረስ የህይወቱ ፍጻሜ ያ ስለነበረ ክብር ስለነበረ መያዝ ያለበትን ክብር ግን እስኪ ብዙ ጣውረዶችን ያልፍ እንደነበረ ብዙዎቻችን እናውቃለን። ስለዚህ የእግዚአብሔር ራዳሳካ ፓርዳኒያስ የእግዚአብሔር አብሮነት ዮሴፍን አልጣለው። በመጨረሻ በእስር ቤት ሁሉ እስከ ማለፍ ድረስ የህይወቱ ውጣ ውረድ በሰው ዘንድ እጅግ በጣም አላስፈላጊ ነው የሚባለውን አይነት የህይወት መንገድ ያለፈ ሰው ነው ዮሴፍ። በመጨረሻ እግዚአብሔር የተናገረውን ሊያስጨብጠው ሲል በእስር ቤት ነበር ዮሴፍ ያለፈው። ዛሬ እናገራለሁ፣ በመጨረሻ እግዚአብሔር የተናገራችሁን የምትይዙበት ጊዜ እንደመሆኑ መጠን እንደዚህ ስል እናገራለሁ። ማንም ሳያግዳችሁ፣ የትኛውም የጠላት እጅ፣ የጠላት አጀብታ፣ የሰው አንደበት፣ የትኛውም ክፉ ቃል ሳይዛችሁ ከፍታችሁን መጨበጥ ይሆንላችኋል። ከፍታችሁ ጋር መድረስ ይሆንላችኋል። እግዚአብሔር እንደዚህ እንደተናገረለት እግዚአብሔር እንዳወራለት በዮሴፍ ህይወት ውስጥ እንደሆነ እንደዚህ ስል በአንቺ ህይወት ላይ እናገራለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የተናገረውን ከፍታ መጨበጥ ማየት የሚሆንልህ ጊዜ ደረሰ። ጌታ ስሙ የተባረከ ይሁን። መጽሐፉን ላንብብላችሁና ትንቢታዊ አዋጄን አውጄ ጸልዬላችሁ ጨርሳለሁ። እንደዚህ ይላል ምዕራፍ 41 ዘፍጥረት ቁጥር 14 ላይ ፈርዖን ዮሴፍን እንዲያመጡት ትእዛዝ ሰጠ። ፈርዖን ዮሴፍን እንዲያመጡት ትእዛዝ ሰጠ። በምን ምክንያት ብዙዎቻችን እንደታሰረ እናውቃለን። እግዚአብሔር አሁን በመጨረሻ ወደ ከፍታው ሊወስድበት ያለው ሞመንት ላይ እግዚአብሔር ደግሞ እንደገና ስራውን እንደገና በድንቅ ሲሰራ እናያለን። ጌታ ስሙ የተባረከ ይሁን። ፈርዖን ዮሴፍን እንዲያመጡት ትእዛዙን ሰጠ። ከእስር ቤትም በጥድፊያ ይዘውት ወጡ። ጠጉሩንም ከተላጨና ልብሱንም ከለወጠ በኋላ ፈርዖን ፊት ቀረበ። ጌታ ስሙ የተባረከ ይሁን። ጸጉሩን አስላጩት። እጅግ በጣም የሚገርም የዮሴፍ ታሪክ ነው። እዚህ ውስጥ የምንመለከተው ከዚህ በኋላ ዮሴፍ የተቀዳጀው እግዚአብሔር ያሳየለትን ከፍታ። ጌታ ስሙ የተባረከ ይሁን። ከፍታን ነበር እግዚአብሔር ያዘጋጀለት። ያሳየውን ከፍታ ነበር። እግዚአብሔር በልጅነቱ ወቅት ያሳየው ህልም ነበር። እግዚአብሔር ገና ጠግቦ መኖር ባልጀመረበት ጊዜ ውስጥ ህልም አሳይቶታል፣ ባለራእይ አድርጎታል። ስለዚህ የዚህን ህልመኛ ሰው ህይወት ወደ ከፍታ ለመውሰድ ሲል ሃሌሉያ፣ ጌታ ስሙ የተባረከ ይሁን። ዛሬ እንደዚህ ይላሉ፣ ህልማችሁን የምትይዙበት፣ ህልማችሁን መኖር የምትጀምሩበት፣ ህልማችሁን ማየት ወደምትጀምሩበት ከፍታ፣ እግዚአብሔር ወዳወራላችሁ ከፍታ የምትደርሱበት ወቅታችሁ እንደሆነ ነግራችኋል። እግዚአብሔር እንደተናገረው ወቅቱ ይሄ ነው። ለእናንተ ይሄ ወቅት የከፍታችሁ ነው። ለእናንተ ይሄ ወቅት እግዚአብሔር እንዳወራላችሁ፣ እግዚአብሔር እንደተናገራችሁ፣ እግዚአብሔር እንዳወራችሁ እንደዛ ከፍታችሁን የምትወርሱበት ጊዜ። ጌታ ስሙ የተባረከ ይሁን። ስለዚህ እናንተ በህይወታችሁ ውስጥ የምታዩትን ከፍታ ጠላቶቻችሁ እንዳትደርሱ ስትሉ በመንገድ ላይ ስትራግል የሚፈጥሩ ዛሬ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ማንኛውም የጨለማ ስልታዊ
ጦሮች የፈረሱ ይሁኑ። ማንኛውም የጨለማ ሚስጥራዊ ምክሮች በከፍታችሁ የተማከሩ፣ በድላችሁ ላይ የተማከሩ፣ በእናንተ መውጣት ላይ በእናንተ መድረስ ላይ የተማከሩ የትኛውም የጨለማ ኃይል በጌታ በኢየሱስ ክርስቶስ ስም ስራውን አፈረስኩኝ። ከፍታችሁን መቀዳጀት ይሆንላችኋል። ድንገት ነው እግዚአብሔር ወደ ከፍታው የወሰደው። ድንገት ነው እግዚአብሔር ወደ ላቀ ስፍራ እየወሰደው። መጽሐፍ ቅዱሶቻችን ላይ በዚህ ልክ እግዚአብሔር እጅግ በጣም ከፍ ያደረጋቸውን ሰዎች ይናገራል። ለምሳሌ የሩትን ከፍታ ተመልከቱ። እግዚአብሔር ከምትቃረምበት ስፍራ ላይ እግዚአብሔር እጅግ ኦናሳና ብራዳ ሼሌቬኔ ብራዳኒያስ እንደዚህ ይሆናል። አለቀ ባላችሁት ጉዳይ ላይ፣ አበቃ አከተመ ባላችሁት ጉዳይ ላይ ህይወቷን የሩትን ህይወት ከቃርሚያነት የእርሻ ባለቤትነት ድርሻ ውስጥ እንዳስገባ በጌታ በኢየሱስ ክርስቶስም እንደዚህ ይሆንላችኋል። ከምትቃርሙበት ስፍራ ላይ የኔ ወደምትሉበት ስፍራ እግዚአብሔር ያሸጋግራችኋል። የኔ ወደምትሉበት ታሪክ እግዚአብሔር ያሸጋግራችኋል። እንደዚህ ብላ ነበር ሩት ለኑኃሚን፣ አምላክሽ አምላኬ ይሆናል ብላ ነበር። እግዚአብሔር አምላክ ከዛች ሰዓት ጀምሮ የሩትን ታሪክ መስራት ጀመረ። ኦኒ ካላ ብራዳኒ ጋሳካኒያ ከዛች ሰዓት ጀምሮ የሩትን ታሪክ መፈጸም ጀመረ። እንደዚህ ይሆንላችኋል። እግዚአብሔር ወደ ተናገራችሁ ከፍታ ያለ ልክ ከፍ እያላችሁ የምትሄዱበት ጊዜ ይሆንላችኋል። ሩቅ ነው ያላችሁት ጉዳይ፣ ሩቅ ነው የኔ ጉዳይ፣ አልደርስበትም፣ አልወጣበትም፣ መች ነው እዛ ስፍራ ላይ የምደርሰው ያላችሁት ጉዳይ ኢኖላ ባራዳ ሳካፓርዳኒያስ ጸልያለሁኝ በቅርብ ጊዜ ወደ እጃችሁ ይግባ። የራቀባችሁ ነገር ወደ እጃችሁ ይግባ። በኢየሱስ ስም እየሮጠ እየፈጠነ የእናንተ ነገር ፈጥኖ ይምጣ። ጌታ የተባረከ ይሁን። ከዚህ በኋላ ሩት በመጨረሻ አምላኳ እግዚአብሔር እንዳደረገች እግዚአብሔርን አምላኳ እንዳደረገች እግዚአብሔርን እንደተከተለች እግዚአብሔርም ደግሞ በመጨረሻ እንደ አምላክነቱ እንደ ባለጠግነቱ መጠን ሩትን እንዳሰባት ሌኖስ ካዳብራዳናባስ መታሰብ ይሆንላችኋል። መጎብኘት ይሆንላችኋል። እግዚአብሔር እንዴት እንደሚጎበኝ አይታወቅም። እግዚአብሔር እንዴት እናንተን እንደሚያስብ አይታወቅም። ሙሴን ተመልከቱት። ከኋላ አንስቶት ነው እግዚአብሔር በንግስና ቤት ውስጥ በንጉስ እጅ ውስጥ ያሳደገው። ዳዊትን ንጉስ ዳዊትን እረኛውን ዳዊትን ተመልከቱት። በእረኝነት ስፍራ ላይ ያለ ሲናገር እንደዚህ ያለ እናትና አባቶቼ ረስተውኝ አንተ ግን አልረሳኸኝም አለ። የተረሳችሁ ሰዎች እግዚአብሔር እንዴት ወደ ከፍታችሁ እንደሚያመጣችሁ አታውቁም። ዛሬ ግን ጸልያለሁ ከከፍታችሁ ጋር የምትገናኙበት ጊዜ ይሁንላችሁ። እግዚአብሔር ካየላችሁ ከፍታ ጋር የምትገናኙበት ጊዜ ይሁንላችሁ። አሜን ብሎ ላለ በጌታ በኢየሱስ ስም ከጓዳው ተለቅሞ ከጓዳው ተሰፍሮ ከጓዳው ተወስዶ የማያልቅ የእግዚአብሔር በረከቱ ወደ ቤቱ በኢየሱስ ስም ይግባ። ወደ ቤቱ በኢየሱስ ክርስቶስም ይግባ። እግዚአብሔር እንደተናገረው ያሐናንም አሰባት ተብሎ እንደተጻፈ ሳራንም አሰባት ተብሎ እንደተጻፈ እግዚአብሔር የሚያስባችሁ ጊዜ እንዲሆንላችሁ ጸልዩ። የከፍታችሁ ጊዜ ነው። ይሄ ጊዜ የናንተ ጊዜ ነው። ይሄ ጊዜ ልቃችሁ የምትታዩበት ከፍ ብላችሁ የምትታዩበት ደግሞ እንደገና የምስጋናን መደርደር በእግዚአብሔር ፊት ምስጋናን የምደረድሩበት ጊዜ ይሆንላችኋል። ጌታ ኢየሱስ ይባርካችሁ። እግዚአብሔር በነዚህ ወቅት ውስጥ ለምትሰሙኝ በነዚህ ወቅት ውስጥ እግዚአብሔር በድል ይጎበኛችኋል። እግዚአብሔር በከፍታ ይጎበኛችኋል። በውስጥ መስመር እግዚአብሔር አምላክ የተሰወረባችሁን ነገር ሁሉ እግዚአብሔር በግልጥ ይከፍላችኋል። ጌታ ኢየሱስ ክርስቶስ ይባርካችሁ። እንደዚህ ስል ጸልያለሁ፣ የራቀባችሁ ፈጥኖ ወደ እጃችሁ ይምጣላችሁ። የተበታተነባችሁ እንዲሰበሰብላችሁ የምትፈልጉት ነገር ፈጥኖ በኢየሱስ ክርስቶስ የሚሰበሰብላችሁ። የእግዚአብሔር ጉብኝት ፈጥና ወደ እናንተ
እጅ ትግባ። በትዳራችሁ እግዚአብሔር የሞቀን ትዳር ይስጣችሁ። በትዳራችሁ የማታፍሩ የተከበራችሁ ሆናችሁ ቀጥሉ። እግዚአብሔር በተሰማራችሁበት በዚያው እግዚአብሔር ለዮሴፍ መከናወንን ሰጠ ተብሎ እንደተጻፈ እግዚአብሔር መከናወንን አሳልፎ ይስጣችሁ። ጌታ ኢየሱስ ይባርካችሁ። ይህንን ቪዲዮ አይታችሁ አሜን ብላችሁ ለተቀበላችሁ በጓዳችሁ ውስጥ ተአምራት ከዚህ ቀን ጀምሮ መታየት ይሁንላችሁ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ከናንተ ጋር ነው። ተባረኩልኝ በኢየሱስ ስም አሜን።